ያወጣው እሱም ግን እኛ እናደርጋለን። ሌላ ካምፓኒ 25 ብር ሲያስከፍላቸው 50 ብር ሲከፍሉ እኛ የምናስከፍላቸው 25 ብር ነው። ደውለውላት ሄደው ለአንድ ከስተመር ደውለውላት ሄደው ሳታነሳ ስቀር ያስከፍሉናል አለች። አንድ ነጋዴ እዚህ ጋር አስከፍለናት አናውቅም። ልጅቷ ኑ ብላ ቦታው ላይ ሲደረስ ብቻ ራሷ ኑ ብላ ቦታው ላይ ደርሰን ካላነሳች ኦፍኮርስ ትከፍላለች። ምክንያቱም በነፃ አይደለም ነዳጅ የምንቀዳው። ከዛ በተረፈ ግን ምንም አይነት ቅሬታ ካላቸው ለእኛ መናገር ነበረባቸው። ምንም አይነት ቅሬታ ሲኖራችሁ አውሩን ብለናል በግልጽ ማንንም ሳያወሩ ሚዲያ ላይ ወጥተው ግን ሌላ አጀንዳ ስላላቸው ነው። አንድ እህታችን የሆነ ጊዜ ከደረሰኙ ከተሰጠኝ ቆየ እና ወስደው ልጅ አያውቁም አለች። ልጅቷ የመጣችው በጣም ክራውድድ በነበረበት ታይም ላይ ነው። ለምን ያኔ ገና ኢቲኤች ሲቋቋም ለምን አልመጣችም? እኛም ፈልጋ አይደለም አሁን ላይ የመጣችው። አብዛኛው ሰው እጣ ስለሚላቸው እጣውን ፈልገው ነው። እኛ ኢቲኤቾች ላይ መስራት የምንፈልገው እንደውም ያለ እጣ ኢቲኤችን ብለው እንዲመጡ ነው። አሰራራችንም እንደዛው ነው። ፕላስ ደግሞ አንዳንድ ነጋዴዎች ኢቭን እቃው እንኳን ሄዶ ሳያልቅላቸው ብድር ጠይቀውን የሰጠናቸው አሉ። እዚህ ጋር ወጥተዋል። አሁን እዚህ ላይም አሉ። ቢናገሩ ደስ ይለኛል። ግን እዚህ ሚዲያ ላይ ወጡ የሰው ካምፓኒ ስም ለማጥፋት ሌላ ዓላማ ስላላቸው ነው። ምክንያቱም የሆነ ሰው ቅሬታ ካለው ቅሬታ የሚያሰማበት አካል አለ። ያ አካል ካልፈጸመለት ኦኬ ሚዲያ ላይ ወጥቶ ቢናገሩ ይችላሉ። በየሳምንቱ 25,000 ድርሃም እየተሸለመ እንዴት ነው እኛ በእነሱ በሚያመጡት 125 እና 170 ብር ሸጠው ሀዋ ላይ ይሰራሉ ተብሎ የሚወራው? ወልዴ ተናግሯል። እዚህ ጋር እኮ እኛ 4 ሱቅ በእኛ ብንከፍት እኮ ከዲሊቨሪ ውጭ በልብስ የምናገኘው ገቢ በጣም ብዙ ይሆናል። ያንን አያገናዝቡ። 20 እና 15 ኦርደር ነበር የሚያወጡት። ኢቲኤች ሲመጣ ግን 70 እና 80 ኦርደር ነው ሲያወጡ የነበረው። ቁጭ ብለው እያዩ ነው እዚህ ጋር እናንተ ከመጣችሁ ይህን ያክል ሰርተናል ብለው፣ ነገር ግን በጀርባ ሄደው ግን ሌላ ወሬ ያወራሉ። እያንዳንዳቸውን እዚህ ጋር ያሉት እንዳለ ጠይቄያቸዋለሁ ነው፣ ግን ዝምታን ነው የመረጡት። በጀርባ ግን እሳት ይለኩሳሉ። እና አንዳንዴ ምንም አይነት መረጃ ሳይኖራቸው ግን 3 እና 4 ሆነው ትንሽ ሚዲያውን ይዘነዋል በሚል ሰው እናውቃለን በሚል ሰውን ያለ ስም ለመስጠትም ጥሩ ነጋዴዎች ያው ራሳቸው ነው ገደል የሚገቡት። እኛ ኢቲኤቾች በቂ ስታፍ አለን፣ በቂ ድራይቨር አለን፣ ጀግና የሆነ ሰራተኞች አሉ። ሌሊት ማታ ሁላ ሳይቀር እያመሸን የምንሰራው ምክንያቱም እናንተ የተስተካከለ ኦርደር ስለማትሰጡን ነው። የተስተካከለ ሎኬሽን ስለማትሰጡን ነው። ስንቶቻችሁ ነው ሎኬሽን ያስተማርናችሁ? ስንቶቻችሁ ናችሁ የማዳም ቅመም ቀሚስ ሽፎን አዛችሁ ነጠላ ብቻ የምትልኩላት? እኛ በሻ ስለሆነም ከእናንተ ጋር እንደምንሰራ አድርገው ስለሚያስቡን ከስንቱ ሰው ጋር ነው የምንጣለው። ስንት ጊዜ ነው ፖሊስ የሚመጣበት? የእናንተን ግን ከበር አድርገን ይስተካከላል እንዲህ እያለን እያደባበስን አልፍላችኋለን። የእናንተ ችግር ይሰፋል። ሂሳብ ያቆያሉ ሊባል ይችላል። አዎ ጀማሪ ነን፣ እናቆያለን። ግን አልቀረባችሁም። ማክሲመም ቆየ ከተባለ 10 ቀን ነው። እኛ የወጣውን ሂሳብ ልንሰጣችሁ ስንል ከ135 80% የሚሆነው አንድ ላይ አምጡልን አላችሁ። የአብዛኛውን ድምፅ ነው የምንሰማው እንጂ ምንም ችግር የለም። ዛሬ እቃው ወጣ ብሩን እንቀበላለን፣ በንጋት ይመጣል። ወራርጣችሁ አታምጡን ያላችሁ። እና እንደዚህ ስም ለማጥፋት እንደዚህ ሚዲያውን መፈለግ 3 ወር ይሆናችኋል። ይህንን ነገር ስትፈልጉት ከነበረ እናውቃለን። ንጹህነት ስላለን ግን ምንም ብትመጡ ምንም አታመጡ። በሀቅ ስለሆነ ምን ሄደ? አይ አሁን ምንም ችግር የለም። አሁን ምን አለ መሰለህ ነፃነት እንስጣቸው፣ እነሱ እንደፈለጉ ይስሩ። እኛ በሚያወጣን እኛ እንደፈለግን እንሰራለን። ኦርደር ታቆያላችሁ? አዎ እናቆያለን። ስለዚህ የምናቆየው ደግሞ ብዙ ነጋዴ ስላለ ነው።
ስለዚህ ምንድነው ነጋዴዎችን መቀነስ እንፈልጋለን ማለት በቃ የምንችለውን ብቻ ነው መስራት የምንፈልገው። በቃ የማንችለውን የማይጠብቁንን ስንዘገይ ከ7 እስከ 16 ቀን ስንዘገይ የምናቆይባቸው ሰዎች በቃ የራሳቸው አማራጭ እንዲጠቀሙ ነፃነት እንስጣቸው። እኛ ደግሞ እስከ 7 ቀን ከ7 እስከ 16 ቀን ለሚጠብቁን ሰዎች ጋር እንሰራለን። አንፈልግም የሚሉ ካሉ ደግሞ በፈለጉ ቀን የራሳቸውን ዴሊቨሪ የሚክፈቱ ከሌላ ዴሊቨሪ ካምፓኒ ጋር የሚጀምሩ ይቀጥሉ። ስለዚህ ምንም እንትን የለም። እኛ ከዚህ በኋላ ሁላችሁም ሰላም ብያለሁ። በመቀጠል ምንድነው ስልል የምፈልገው ሼር ተደርጎልኝ ነው ትፈልጋላችሁ ተብሎ ስለመጣ ወንዴ ሚውት አድርግ እስኪ። ድምጽ አለ አይደለ? እኔ እናንተ ሚውት እናድርግ። ምናልባት እየተሰማ ነው ሰማለው። አዎ ጮክ በል ደግሞ ትፈልጋላችሁ ስላሉ ቤት ያበሻ ትፈልጋላችሁ ሙኒት ቤት ሲባል ሼር ተደርጎልኝ ነው የመጣሁት። ምናልባት የተፈለኩበትን ሪዝን ስላላወቅኩ ያንን ምናልባት መጀመሪያ እንዲብራራልኝ ስለፈለኩ ነው። እዚህ እንግዲህ አሁን እኛ የተሰበሰብነው ኢቲኤች ዴሊቨሪ ማመስገንም ከፈለክ መውቀስም ከፈለክ አስተያየት መውቀስ ማለት አስተያየት መስጠት ተጠቃሚ ነህ አንተ? አዎ ተጠቃሚ ነኝ። خلاص አስተያየትም ካለ እሱ በግል ተጠርቷል እንዴ? መሲ በግል የሚመጣ ሰው ነው እሱ? ኖ አይደለም። በግል መናገር የሚፈልገው ነገር ካለ ይናገሩ። ግን ምንድነው ፖይንቱ? ያላችሁን አስተያየት ስጡ። ድርጅቱ መታረምም ሆነ ካለበት የሚታረመውን መመስገንም ካለበት የሚመሰገንበትን ነገር እየተወያየን ነው። እሺ እንደዛ ከሆነ ያው እኔ ልጆች እንደዛ ብለው ስለነገሩኝ ነው የመጣሁት እንጂ በኮሜንት ደረጃ ሄኖክ አለ። ከሱ በፊት እኛ የምንነጋገረውም ችግርም ቢፈጠር ምንም ነገር ቢኖር ቅድሚያ ከሄኖክ ጋር ነው የምንነጋገረው። ያሉትን ነገሮች ክስተትም ቢፈጠር በእኛ መሃል የሆነ ክፍተትም ቢፈጠር እነሱም ይጠይቁናል። እኛ እንደ ቤት ያበሻ እንደ ድርጅታችን ቀርቤ በአካል እየሄድኩ እጠይቃቸዋለሁ፣ እነግራቸዋለሁ፣ ነግሬያቸዋለሁ። ለምን እዚህ ያለ ሰው ስለሆነ ከጀርባ እንደዛ ዞሬ ከጀርባ እንደዚህ ዞሬ የማደርገው ነገር አንዳችም ነገር ሊኖር አይችልም። በመቀጠል በዚህ ስራ ላይ እውነት ለመናገር ኢቲኤች ዴሊቨሪ ለመናገርም በሚከብድ መልኩ ነው መናገር የምፈልገው። በምን ዙሪያ ብትሉ በኦርደር በማድረስ ደረጃ እግዚአብሔር በሚያውቀው ኦርደር በቀን ወስደው በቀን ይደርሳል። አብዛኛው ኦርደር ማለት ነው ከመቶ 98% ልንል እንችላለን ኦርደር አይከነሰልም። እኔ ከራሴ አይከነሰልብኝም። ከመቶ 98% ኦርደር አይከነሰልብኝም። ለምን ሐቁን መናገር ነው ያለውን ነገር ትክክለኛ ኦርደር የታዘዘችዋ ኦርደር በአግባቧ ትደርስልናለች። ይሄንን ከዚህ በፊትም ምናልባት ወንድማችን ወልዴን ስላላገኘሁት አልተገናኘንም፣ ተገናኝተንም አናውቅም። ሜቢ አንድ ቀን በሆነ አጋጣሚ ደውዬለታለሁ። ስልኩ አለኝ ግን ደውዬለት አላውቅም። ምክንያቱም መደወልም አይጠበቅብኝም። ለምን እሱ ጋር ከመሄዴ በፊት ከሱ በፊት ያሉ ሰዎች አሉ፣ የተቀመጡ እኛን የሚያስተናግዱ እኛን በአግባቡ የሚያደራጁ ልጆች ነበሩ አሉ። ለምን ትክክለኛ እስከሆነ ድረስ ምናልባት ከነሱ ካለፈ እሱ ጋር ሊሄድ ይችላል። ስልኩ አለኝ እደውልለታለሁ። ምናልባት ወልዴ ታስታውስ እንደሆነ እጣ ማወጣ ቀን የእጣ ማውጫ ብዬ ደውዬልሃለሁ ታስታውስ እንደሆነ። ከዛ ወዲህ እኔ ቁጥርክ ነበረኝ ግን አልደወልኩም። መደወልም አልፈልግም። ምክንያቱም አሉ የስታፉ ማናጀሮቹ አሉ። ከማናጀሮቹ ጋር ሄጄ ኦርደር ይዤ ሄጄ ቁጭ ብዬ ከነሱ ጋር እነጋገራለሁ። ከዛ ውጪ አበደን እኔ ከጀርባም ሆነ ከምንም ከኋላ ማወራበት አንዳችም ነገር የለም። ምናልባት እንደ ድርጅት አንዳንድ ጉድለቶች ሊኖሩ ይችላሉ። አዎ ሊኖሩ ይችላሉ። ምክንያቱም ሰው ነው፣ የሰው ልጅ ሙሉ አይደለም። ጉድለትን እንደ ጉድለት ተያይዘን ነው እንጂ መሻገር የምንችለው በአንድ ጊዜ ሙሉ እንሁን ማለት አንችልም። ያንንም ደግሞ ከነሄኖክ ጋር ተነጋግረናል። ምን ነበረ እንዴት ነበረ ከዚህም በፊት የነበሩበት አሁን ያለበት ምክንያት ብዙ ልዩነት አሉ። ቀደም እህታችን ላቀረበችው እንደዚህ ሳይደርስ ሲቀር እንደዚህ ይቆረጣል የሚለው እኔ ጋር መጀመሪያ ሲጀመር ሃዱ ብሎ ሲጀመር 2 ቀን ነው የተቆረጠው። ግልጽ ለመናገር ከዛ ወዲህ አልተቆረጠም፣ የለም ቀርቷል። ያም በስህተት ነው ብለውኛል። መናገር ካለብኝ ማለት ከዛ ወዲህ አልተቆረጠብኝም። 5 ሳንቲም ብር ተቆርጦ
ብኛ አቅም ለምን ያሌለን ነገር ምናልባት ከኔ ተቆርጦ ሳይቆረጥ ቀርቶ ከሌላ ይቆረጣል ከሆነ አይዶን ነው እሱን አላቅም። ከኔ ከራሴ ግን አልተቆረጠብኝም ምንም ነገር። ኢቴች ዴሊቨሪ ከመጣ ጀምሮ ኦርደር በአግባቡ እየደረሰልን ነው እየተጠቀምን ነው። ግን ምንድነው እሱ እዚህ ጋር አሁን ሄኖክም ስላለ እኔ የምጠቀማቸው ነገሮች አሉ። ምንድነው ብትሉኝ ኢቴች ዴሊቨሪ አመት ባለ ኦርደር ሲደራረብበት ምናልባት ከ2 ቀን ከ3 ቀን በፊት ኦርደር ላይ ይቀበል ይችላል። ከኦርደር መብዛትና ያንን ለአመት ባል ከማድረስ የተነሳ ለምሳሌ ለአዲስ ዓመት መች ነው ያለው? ኦሬዲ ሐሙስ ነው መሰለኝ ያለው ነው ቅዳሜ ነው። 2 ቀን 3 ቀን በፊት ያቆማሉ ኦርደር መቀበል። ለምን? ከአቅማቸው በላይ ስለሆነ ኦርደር ስለሚበዛ ማድረስ ስለማይችሉ ሰዎች ያንን ኦርደር ማድረስ ስላለባቸው እኛ ለምሳሌ የሸጥነውን ኦርደር ማድረስ ስለሚፈልጉ ያቋርጣሉ። በዛን ሰዓት አለ ሄኖክም ያለ ሰው ነው። በዛን ሰዓት በሌላ ድርጅት ብጠቀም ችግር አለ ወይ ብዬ አስፈቅጄ ነው የምጠቀመው እነሱ ባልሰሩበት ሰዓት። ለምን? የዓመት በዓል ከስተመር ስለሚያዘኝ ጠይቂያቸው እነሱን አስፈቅጄ በሌላ ካምፓኒ አደርሳለሁ። ግን እነሱ በጀመሩ ሰዓት ከጀመሩ ሰዓት ጀምሬ በሌላ ኦርደር ካምፓኒም ላደርስም አድርሽም ፈቃደኛም አይደለም። ስምህን ይቅርታ ስለማላውቀው ያው ማስፈቀዱ ይሄ ሌላ ነገር ነው የሚያስከትለው። ገባ? ይሄ ንግግር አስፈቅጄ የሚለው ቃል አንዴ ሙኒት ላውራ ቤቲ ከይቅርታ ጋር ማለት ማስፈቀድ ሳይሆን እኛ ቀድመን አልነገርናችሁም ለበዓል ስለምንፈልግ በሌላ ካምፓኒ ማስፈቀድ ማለት እነሱ አስገድደውን አይደለም። ኖ እንድትረዱኝ የምፈልገው አስገድደውን አይደለም። በኋላ በሌላ ደረሰ እንዳይባል እኛ መሀል የሆነ እንትን እንዳይፈጥር አሳውቂያቸው ነው እንጂ እነሱ ከልክለውኛ አይደለም። ይሄን የከለከሉት በስማቸው ወይም ደግሞ ካርዳቸው እንዳይነካባቸው ነው የሚፈልጉት። እዛ ሳይሆን ኦርደርክ በስርዓት እንዲደርስ እኛ ለበዓል ስለምናርፍ፣ ምክንያቱም በሌላ ካምፓኒ ስትልኩ ሙስሊሞች ስለሆኑ ለኢድ ይዘጋሉ አብዛኛው። እኛ ደግሞ በዓል ነው ኦርቶዶክስ ይበዛል እዚህ ጋር አበሾችም ነን አዲስ ዓመት ነው ስለምንዘጋ ቀድሜ ነግሬያለሁ ከ3 ቀን በፊት በሌላ ካምፓኒ ላኩ በዚህ ቀን አናወጣም እንጂ እኛን እኮ እናንተ መብታችሁ ነው። እኛ ዘግተናልና እናንተ ዝጉ ማለት የለብንም አንችልም። እንደዛ እሱን አላልኩም። ይሄን ምኑ ጋር መሰለህ እንደተመጣጣኝ የፈለኩት ምኑ ጋር መሰለህ ያሉትን በሌላ ኦርደር እያደረሱ ለሚለው ነገር ነው ማብራሪያ እንጂ እናንተ ከልክላችሁ በዛን ሰዓት እናንተ እኮ አቁማችኋል። እናንተ ለምንድን ነው ያቆማችሁ? ቀድማችሁ ነግራችሁናል። ለምሳሌ የነገራችሁ መቼ ነው? አመት ባሉ ከመድረስ ከ3 ቀን በፊት ነው የተነገረን። እስከዚህ ስትል ያው ትርጉሙን ይቀይረዋል። አስፈቅጄ ማለት ትርጉሙን ይቀይረዋል። ለዚህ ነግረውናል፣ ያን ነገር ነግረውናል። ከ3 ቀን በፊት እኛ የምናቆመው ከሰኞ ጀምሮ፣ ሰኞ ዕለት ነው ለአዲስ ዓመት ለምሳሌ ከሰኞ ጀምሮ፣ ከሰኞ በኋላ ኦርደር አንቀበልም። እስከ ሰኞ ያለው ነው የምናደርሰው። ከማክሰኞ እንቀበላለን። አንድ ነገር ልጠይቅህ ቤቲ፣ ከነሱ ጋር ኮንትራክት ተፈራርመሃል? ለምሳሌ አሁን አመት በዓል ጊዜ ዘጋን ያሉበትን ተው፣ ኖርማሊ ከእናንተ ጋር መስራት ፈልጋለሁ ስትላቸው ከእናንተ ውጭ እንትን አልጠቀምም ወይም መጠቀም አትችልም ብለው ነው የለም። ያንተ አነጋገር ያንን ነው የሚያስመስለው። ሙኒት ነው እዚህ ጋር ሙኒት፣ እኛ በመነጋገር ያለነውን ነገር ነው እዚህ ጋር እያልኩሽ ያለው። የእኛን ቀረቤታ ለመናገር ነው። ቀረቤታችን ተነጋግረን ይሄን አለ እርስ በራሳችን ነው የምንወያየው። ያለንን ቀረቤታ ነው እንጂ ልናገር የፈለኩት እነሱ አታድርሱ እንደዚህ አታድርጉ በፍጹም ብለው ማያውቁም። ተነጋግረን ማናቀም በዛ መንገድ ግን እኔ ምንድነው እሱ ይሄኒ እንደዚህ ነገር አለ እንደ ቤተሰብ ነው እኔ ቀርቤ ማውራቸው። ይሄው ያለ ሰው ነው። ምናልባት ከዋሻው ለእኔ ሊናገር ይችላል። ሄጄ ነው ቤታቸው ድረስ እስከ ቤታቸው ሄጄ ማታ አወራቸዋለሁ። ችግርም ካለ ነግረዋለሁ ለእኔ ጉድለታቸው እስቲ ይናገር። ይሄኒ ምናልባት እዚህ ላይ አንተም ልታግዘኝ ትችላለህ። ምናልባት ይሄን ነገር ያሉትን ነገሮች እኔ ከተናገርኩት ውስጥ ማለት ነው በእኛ ድርጅት ማለት ነው። ምንም አይነት ስህተት የለውም። አንደኛ እንደ ፋሚሊ ሞዞ ምን ሰራው እንደ ሰሪና እንደ ዲሊቨሪ ሰጪና እንደ ነጋዴ አይደለም፣ እንደ ፋሚሊ ነው ምን ሰራው። ምክንያቱም ቅሬታ ሲኖር አዘ ብራዘር አዘ ፋሚሊ ነው የምናወራው። ችግር ካለ ንገረን፣ ትነግረኛለህ እኮ ጊዜ የሹፌርም ችግር እንዲህ ሲኖር እንደዚህ ይቀርፋል። አሁን ደስተኛ ነህ? አዎ። በእኛ ደግሞ በእናንተ ላይ የምናየውን ስህተት ደግሞ እንደዚህ አለ በመነጋገር ነው የምንፈታው እንጂ ሌላ የከፋ ነገር ምንም ነገር የለም። በሌላ ካምፓኒ ኢቭን በእኛ ልብስ እያወጡ ባልትና በሌላ የሚልኩ አሉ። የእኛ መኪኖች ፍርጅ የላቸውም የሚበላሽ ዕቃ አለ ሲሉ በፈቃደኝነት ያው ሰመረም አለ እዚህ ጋር የሚበላሽ ዕቃ ካለ በሌላ ላክ ተስማምተን ነው የሚልከው። ምክንያቱም ዕቃ እንዲበላሽበት ስለማንፈልግ
አዎ መከልከልም አንችልም እንጂ አንችልም። እንዴት ይቻላል? ማድረግ መጠቀም መብታቸው ነው፣ ይችላሉ። እኛም ማንችለው ምንድነው በሌላ ዴሊቨሪ ልከው ኢቲኤች ዴሊቨሪዎች እጣ መላክ ትተዋል ብለው አያውሩ ነው። አሁን እኔ ያለኝ ሐሳብ ያለኝ ጥያቄ እሱ ነው። ኢቲኤች ዴሊቨሪዎች እጣውን ትተውታል ብለው በሌላ ዴሊቨሪ አይላኩ። በቃ እንደዚህ ስለሆነ ወይም ዛሬ ስለማይመጡ እንደዛ እያደረጉ ይላኩ ከፈለጉ። ከዛ በኋላ ግን በኢቲኤች ዴሊቨሪ ስም አይላኩት፣ በሌላ ካምፓኒ ሌላክ ነው ብለው ያሳውቋቸው እንጂ ለምን እንከለክላለን? መብታቸው ነው። በፈለጉት ዴሊቨሪ ካምፓኒ መጠቀም መብታቸው ነው። ሀሳቤን ልጨርስና ሙኒት ልጨርስ ሀሳቤን እና በዚህ አጋጣሚ ወልዴ እውነት ለመናገር ከልቤ ላመሰግናችሁ የምፈልገው በእኔ በኩል ተጠቃሚ ነኝ። አዎ ተጠቅሜያለሁ። በቃ ምንም አራት ነጥብ ምንም የምንዋሻቸው ነገር እንደዚህ ምንለው ጠቅሞናል። አዎ ጠቅሞናል። ለምን እሱ ባዘጋጀው ኦርደራችን አይከነሰልብንም። እየተጠቀምን ነው ያለነው። ጠቅሞናልም። ከዚህ በላይም ልንጠቀም እንችላለን። ገባሽ? ያለው ነገር ይሄ ነው። ምናልባት እኛ እንደ ቤት ሀበሻ እንደ ድርጅታችን በእናንተ ድርጅት ውስጥ የፈጠረው ኮሽታ ወይም ደግሞ ግልጽ ያኖርላችሁ ጥያቄ ካለ በህዝብ ፊት ይኸው ግልጽ ነው። በህዝብ ፊት እንድትጠይቁ ያለ ነገር ካለ እንድትነግሩኝ ይፈልጋል። እንደ ድርጅቴ ማለት ነው። ችግርም ካለብኝ ጥፋትም ካለባቸው ምናልባት ከኔ ሰራተኞች እንደ ሰራተኞች ምናልባት ሰራተኞች ውስጥም ችግር ካለ እኔ እንደ ቤት ያበሻ እንደ ባለ ድርጅቱ እንድትጠይቁ ነው የምፈልገው መጀመሪያ ማለት ነው። ኢቲኤች ዴሊቨሪ ሄኖክሞን ወልዴ ማለት ነው። እንደ ድርጅታችን ጥያቄ ካላችሁ ጥያቄያችሁን እቀበላለሁ። ከሌላችሁ ከልብ አመሰግናለሁ። በእኔ በኩል ምንም ጥፋት አላገኘውም። ጥያቄ የለኝም። ምናልባት እናመሰግናለን። ቤቲ ሀበሻ እናመሰግናለን። ዛሬ ውይይቱ ስለ ኢቲኤች ዴሊቨሪ ነው። አንተ አመስግነሃል። የተደረገለትንም ደግሞ የሚመሰክር መልካም ሰው ነው። እናመሰግናለን። አሁን ሰመረነህ መሰለኝ አይደለም ልናገር ያልከው? እንዴት ዋላችሁ? እንዴት ዋላችሁ? ሁላችሁም እንዴት ዋላችሁ? ሰላም ዋላችሁ? እኔ ተደውለልኝ ነው እንዳጋጣሚ ኢትዮጵያ ነኝ ያለሁት። ተደውለልኝ ነው የተጠራ ነው የተባልኩትና የተጠራሁት ዋናው ምክንያት በአቅ መጀመሪያ ከዛ በኋላ ደግሞ ስለ አስተያየት እንዲቀጥል ደስ ይለኛል። እዚህ ጋር ስለ ወንድማችን ድርጅት ኢቲኤች ዴሊቨሪ ማመስገንም ወይም መስጠት የምትፈልገው አስተያየት ካለ ከነሱ ጋር አብረህ የምትሰራ ከሆነ የገጠመህ ነገር ካለ ለድርጅቱ እድገትም ሆነ ለስራው መስተካከል ያለህን አስተያየት እንድትሰጥ የሚታረም ወይም ደግሞ እንዲቀጥልበት የምትፈልገውን ነገር እንድትነግር ነው። ወንድማማች ምክክር ነው፣ ክስ አይደለም፣ እንትን አይደለም፣ ምክክር ነው፣ ውይይት ነው። እሺ አመሰግናለሁ። እኔ መጀመሪያ ጊዜ ነው ሚዲያ ላይ እንደዚህ ወጥቼ የማወራው እና ስለ ኢቲኤች ሳወራ መጀመሪያ በጣም አመሰግናለሁ። በጣም አመሰግናለሁ። ያው የቅድም እንዳለው ወንድም ሄኖክን በቅርበት እናወራለን። ከሄኖክ ብቻ ሳይሆን ከመላው ስታፉ ጋር በደንብ ነው የማወራው። በደንብ ቀርቤ ነው እንደ ወንድማቸው ነው የሚያስተናግደኝ። እንደ ወንድም ተስተናግጄ ነው የምወጣው ከዛ ቤት እና ምንድነው መጀመሪያ አካባቢ ወደ አዲስ ዓመት ነሐሴ አካባቢ ብራንች ወደ ሳውዲ እና ወደ ኢትዮጵያ አዳዲስ ብራንቾች እየከፈትኩ ነበርና ከዛ ጊዜ ብራንቾችን በከፈትኩበት ሰዓት በጣም ብር ያስፈልገኝ ነበረ እና ኢቲኤቾች ደግሞ በዛን ጊዜ ብር ትንሽ የ7 ቀን 6 ቀን 10 ቀን ይዘገይ ነበረ። ይሄን ደግሞ በአካል ሄጄ ሄና ማለት እዚህ ጋር ሀና ማለች በአካል ሄጄ አውርቻቸው እንደዚህ ነው ብያቸው ያለውን ነገር እንግዲህ ሲስተሙ ከ15 ቀን በኋላ ከ20 ቀን በኋላ እናስተካክለዋለን። አሁን ግን ማገዝ የምንችለውን እናግዛለን ብሎ ከዛ በኋላ በቃ ብር በምፈልግበት ሰዓት ለሃና እየደወልኩ ሃናም ትኖራለች በርግጥ ሄኖክም አለ ለሃናም እየደወልኩ ለሄኖክም እየጠየቅኩ ብር በምፈልግበት ሰዓት ሂሳብ ሳይሰራ ብር ወስዳለሁ። ከዛ ከሂሳቡ ተቀናሽ ይደረጋል ማለት ነው። ያን ችግሬ ከተናገርኩ በኋላ ከዛ ውጪ እኔ በኢቲኤች ዴሊቨሪ ቅሬታ የለኝም።
ይህም እንደ ቅሬታ ሳይሆን የራሴ የነበረብኝ ችግር በዛን ሰዓት አዳዲስ ብራንቾች በሁለቱም እየከፈትኩ ስለነበረ ለዛ ብር ያስፈልገኝ ስለነበረ በአካል ሄጄ ነው የጠየቅኳቸው እንጂ በጎን ማንም ወደዛ ወደዚህ የሚል ሰው የለም በኔ ድርጅት ውስጥ። አብዛኛው ጊዜ ደግሞ ሲሄድም እንደውም ነግራቸዋለሁ ይሄን አለ በአካል ራሴ ነው ሄጄ የማገኛቸው የነበረው እና በአጭሩ ይሄ ነው ያለው። በጣም አመሰግናለሁ። ኢቲኤች ከመጣ በኋላ ኦፍ ኮርስ አውትካሜ ላይ በደንብ ነበረው ሎት ይታወቃል። ማንም ማለት የሚታወቅ ነገር ነው። ልጆቹ ለእጣም ብሎ ከእጣም ውጪ ጥሩ ነገር ይዤ ስለመወጣ እግዚአብሔር ይመስገን ያንን ያዝዙኛል። እጣውም በዛው እግረ መንገዳቸው ስለሆነ ከነቤት እንዲያውም 2 ልጆች የደረሳቸው አሉ 25 ድርሃም። ስለዚህ በአጭሩ ከኢቲኤች ጋር በደንብ ተግባብቼ ነው የምሰራው ልል ወዳለሁ። ከዛ ውጪ ቅድም ሄና ጠቆም አድርጎ ነበረ ባልትላዎች አሁን ለምሳሌ ቅቤ ነገር ወይ አንዳንድ ነገሮች የሚበላሹ ነገሮችን በሌላ ዴሊቨሪ ነው ምልከው። ምክንያቱም ያገኘሁት ሰዓት ላይ ይሄንን እናንተ እንትን ስለሌላችሁ ፍሪጅ ስለሌላችሁ ሊበላሽብኝ ስለሚችል በሌላ እየላኩት ነው ያልኩት በግልጽ። ሄኖክም ቅድም ተናግረዋል። ስለዚህ በአጭሩ እስካሁን ባለው ነገር እጅግ በጣም ደስተኛ ነኝ። ከዚህ በኋላ ደግሞ በተሻለ መንገድ አፕሊኬሽን ተሰርቶ እኛ ራሳችን የምንቆጣጠርበት ነገር ተፈጥሮልን በደንብ በምንሰራበት ነገር እንደሚሆን ተስፋ አደርጋለሁ። ሌላ የምትጠይቁኝ ጥያቄ ካለ ሳልወጣ ልጨርስ። እዚህ ኢትዮጵያ ስለመስሸ ነው ትንሽ አስቀድሜ አውርኝ አልኳችሁ። ይቅርታ በጣም ወልዴ የምትለው ነገር አለ። እንግዲህ አመስጋኞቹ ብቅ ብቅ ብለዋል። እንደ ወቃሾች ያለ ነው። የሚገርም ነው። እኔ ነግሬያለሁ። እንደ መብረቅ መተህ ነው ሁሉንም የቀመስከው። ቻለው አመጣጥህ ነው ብያለሁ። የሚገርመው ደግሞ ያለውና እዚህ የሰማነው ሰውና ምድር መሆኑ ነገር ነው። ስለዚህ እንግዲህ አንድ ሰው ጋር ኦልሬዲ ማስረጃ ያለኝ አንድ ሰው መምጣት ፈቃደኛ ነው። ባይዘው እዚህ ጋር ጽፎልኛል። አንተ የምትጠቅሰው ሰው እዚህ ጋር ጽፎልኛል። ምንድነው ያለው? ሙኒት በአካል ሙሉ ማስረጃዬን ይዤ መምጣት እችላለሁ። አንድ እዚህ ጋር ሰው እያየ አሁን በጀርባ ከማውራት ፊት ለፊት ይኸው አለን፣ አለቃችንም አለ። እኔ እና እሱ ብቻ እኔ አንቺ እና እሱ ብቻ ነው ምን ሆነ በአካል ስንሆን አሁን ለእኔና ለአንቺ ብቻ አይደለም፣ እየዞረ ለተለያዩ ነጋዴዎች ነው ሲናገር የነበረው። በጣም ከብዙ ሰው ነው የሰማሁት። ስለዚህ እዚህ ጋር መገናኘት የምንችል ከሆነ አሁኑኑ መምጣት እችላለሁ። ዛሬ በአካላት አይደለም እዚህ ጋር ያሉ ሰዎች እንግዲህ መጥቶ እዚህ ጋር በሰው ፊት ተናግሯልና ሰው ፊት እንነጋገር እያሉ ነው። ከቻልክ ናና አጥራ ማለት ሳይሆን አስተያየትህን ስጥ። ይሄ ምንም ማለት አይደለም። ይሄ ያመሰገነ ሰው ሁሉንም ሰው አይወክልም፣ የወቀሰም ሁሉንም ሰው አይወክልም። ስለዚህ መተህ ተነጋገር፣ መብትህ ነው። ይሄ ችግር ስላለ ይሄ ነው ማለት። ይቅርታ አንድ ነገር ልጠይቀው። ለወንድሽ ማን ነው ወንድሽ? ወንዴ ወይ ኦኬ። የሰማሁት ሌላ እዚህ ጋር የሚናገረው ደግሞ ሌላ ያልከው ለኔ ነው ወይስ እንዴት ነው? ግልጽ ብታደርግልኝ። እንኳን እስኪ በደንብ እንትን ላድርግና ኦፍኮርስ ስለናንተም ስላንተም ጭምር ነው። ስላንተም ስለ ቤት ሀበሻም ስለ አሃዱ ዲዛይን የሰማሁት እና አንዳንድ ነገሮች የተላኩልኝ ሜቢ ሰራተኛ ሊሆን ይችላል ያን ነገር ያደረገው። ግን ዘሜን በደንብ ዋና መሪ ፍቅር ዲዛይን ነው። እንግዲህ ይግባና ያለውን ነገር በትክክል እነሱ አሉበት ብሎ የመጣው እሱ ስለሆነ እሱ መጥቶ ያስረዳል።
የኔ ወንድም ክስ አይደለም፣ እኛ ውይይት ነው የያዝነው። መካሰስ ከተፈለገ እኮ ሌላ ቦታ ነው የምትካሰሰው። ይሄ እዚህ ጋር ለነጋዴውም ለድርጅቱም የሚጠቅመውን ነገር እንነጋገር። የእናንተ አስተያየት እኮ የእሱን ድርጅት ያስተካክላል። የእሱ መለወጥና ችግሮችን ማስተካከል ደግሞ ለእናንተ ይጠቅማል። ለዛ ነው እንጂ ቁጭ ብለን የምንወያየው። ይሄ ክስ አይደለም፣ ክስ አይደለም። ይሄ ክስ ነው እንዴ? ይሄ ውይይት ነው። እኔ ሲጀመር ከዚህ በኋላ ለውይይትም ለክስም ከዚህ በኋላ ሚዲያ ላይ አልመጣም። መጀመሪያ ነገር ሚዲያ እንደማልመጣ ሚዲያ ቲክቶክ ላይ ከዚህ በኋላ እንደዚህ ከሰዎች ጋር ለመነጋገር እንደማልገባ ተናግሬያለሁ ከዚህ በፊት። እንደው ይሄ መሲ በብራችን ሐዋላ እየተሰራበት ነው ብለዋል ተብሎ ስለተወራ ተናድጄ ነው የገባሁት እንጂ ሲጀመር ክስም የሚፈልግ ፖሊስ ጣቢያ ሄዶ ይክሰሰኝ፣ ውይይትም የሚፈልግ እንግዲህ ፓርላማ ስገባ ያን ያወሩ። እዚህ አልጋ እዚህ አይደለም ውይይት ነው እንትን ማድረግበት ስብሰባ ምናምን ንቀኸው ነው የእኛን ውይይት ነው እንጂ እኛ ነገርን ለመቀየር ተከባብረን ክብርህን የነካ ነገር አለ እዚህ ጋር ያስቀየምን ነገር አለኛ። እኔ የራሴን መንገድ ወደ ራሴ መቀየር እየቻልኩኝ ለምን ከሰዎች ጋር አውርቼ ሰዎች ወደሚፈልጉ አሁን አንተ ምን ያህል ቦታ እንደሰጣቸው እኛ ከመጀመሪያው እናውቀዋለን። አሁን ደግሞ የበለጠ እኮ ይገባቸዋል። በዛ ላይ አንደኛው ንግግር አለቀ እንደ ጀማሪ ነገሮችን እነሱም እየመሰከሩ ነው እያስተካከልክ መሄድህን። ያኒ ጥሩ ሪሌሽን ውስጥ ይከተናል እንጂ የሚያቀያይም የሚያቃቅር ወይ የሚያራርቅ መሆን የለበትም። አንድ ሰው ይህንን ሁሉ ህዝብ አይወክልም ወልዴ፣ በፍጹም። አንተ ራስህን ታውቃለህ፣ ህዝቡም ያውቃል። ተመሳሳይ ንግግር ነው ሁሉም የተናገረው። መጀመሪያ ላይ ይዘገይ ነበር፣ አሁን እየተሻሻለ ነው። አለቀ። ይሄ እድገትህን የሚያመለክት ነው። እኛም ደግሞ ዘግይተናል ለአንተ ኢንፎርም ለማድረግ በራሳችን ጉዳይ ቢዚም ነበርን። ስለዚህ ይሄ አንተን የሚያስከፋ ነገር አይደለም። እናንተም ጋር አልመጣም አትለን፣ ያው አክብረህን እንጂ ማንንም እኮ አያስገድድም። እዚህ ጋር ስንጠራራ ማንም ምንም አያመጣም። በመከባበር ያው በራሳችን እንተጋገዝ በሚል ነው። ኤኒዌይ ሰውየው ፈቃደኛ አይደለም ይመስለኛል። ሚዲያ ላይ ወጥቼ አንድ ነገር ልናገር አለን። ይሄና ይቅርታ በጣም ስለመሸዝ አንድ ይፈልጋለሁ። ቆይ ሰመረ እዚህ ጋር አሁን ብዙ ላይክ ሚዲያው ላይ እየተንጫጫ ያለው ኢቴቾቹ ውሸታቸውን ነው አይሸልሙም እየተባለ ነው። እና እኛ ያልነቀቅነው ቪዲዮ ግን የአንተ ከስተመሮች የደረሳቸው የተሰጣቸው የለም። እውነት ለመናገር ነግሬሃለሁ አይደለ? ሁለት በአንድ ቀን በወጣ ይመስለኛል 5 እጣ የወጣ ጊዜ ሁለቱም የደረሳቸው እኔ ቤት ነበሩና እኔ ደግሞ አዲስ ዓመት አሳልፌ ነው ወደዚህ የመጣሁት ይሄኛው ብራንች ማስተካከል ስለነበረብኝ። ስለዚህ ምን ላይ እንደደረሰ ነገሩን አላወቅኩም። ግን ግሩፕ አለን አይደለ? የኔና የናንተ የኔ ድርጅትና የናንተ ድርጅት ግሩፕ አለ። ምንም አይነት ነገር ሲኖር እዛ ግሩፕ ላይ ነው ዲስከስ የምናደርገው ሁሌ ምንም አይነት ነገር ሲኖር። ስለዚህ አፕዴት ኢንፎርሜሽን የለኝም። እሱን ይቅርታ። ያ ምናልባት እዚህ ሀገር ስላልሆንክ ነው። እኛ ያው የወጣላቸውን ሰዎች በሰዓት ሰተናቸዋል። ግን ምንድነው ሚዲያ ላይ አልለቀቅነውም። እና እንደዚህ ሚዲያው ላይ ደግሞ እንዲስንጫጫ አብዛኞቻችሁ ታውቃላችሁ። እዚህ ጋር የእናንተ ከስተመሮች ሲሰጣቸው እና የሚም አላችሁ ተሰጥቷቸዋል። ግን እንደዚህ አይነት ነገር ሲወራ እናንተ እኮ አይ ኢቴቾች ትክክል ናቸው እየሰጡ ነው እንደዚህ ናቸው ታማኝ ናቸው ብላችሁ መቆም መቻል አለባችሁ። በወልዴ ሰጥቷቸው መቋቋሚያ ሰጥቷቸው ከኛ ጋር አብረው የሚሰሩ አሁን ብዙ እቃዎች የሚያወጡ አሉ። እንደዚህ አይነት ነገር ሲሆን ግን አፋቸውን ይዘው ለምን ዝም እንደሚሉ አይገባኝም። እኔ እንደው ቢቻልና ብንቀበላቸው ደስ ይለኛል። ብዙ ስራ እንሰራበታለን። ምክንያቱም ተቀብለው ድምፃቸውን አጥፍተው ጸጥ የሚሉ አሉ። ከ10 ከዛ በላይ ነጋዴዎች አሉ። ወልዴ ሰጥቷቸው የራሳቸው ላይሰንስ አውጥተው የሚሰሩ ነጋዴዎች እና ኢቲኤች እንደዚህ ስሙን በማይሆኑ ሰዎች ሲጠፋ ለምንድን ነው ወጥተው የማይናገሩት? እናንተስ ብትሆኑ እጣውን እየሰጠን እያደረስንላቸው ብሩ እየተሰጣቸው ለምን ድምፃችሁን አጥፍታችሁ ዝም ትላላችሁ? እኛ ባንነግራችሁም እነሱ እኮ ደረሰኝ አመሰግናለሁ ብለው ይነግሯቸዋል። አንዴ ሁለተኛ ደግሞ እዚህ ጋር ያው የማዳም ቅመሞች እንዲረዱ የምንፈልገው እኛ ዲሊቨሪ ሰራተኞች ነን። ዲሊቨሪ ሰራተኞች
ልጆቹ ሁለቱም ደርሷቸዋል እያሉኝ ነው የኔ ስታፎች። ስለዚህ በአጭሩ ምንድነው የዛን ጊዜ ምን ቴክስት አድርጌላት ነበር ለሃኒ፣ ምናልባት አልነገረችም ይሆናል እንጂ እኛም እንትን ማድረግ እንፈልግ ነበረ። ዞሮ ዞሮ ከአንዷ ሴልሴ ገዝታ የደረሳት ልጅ መሲ የሮቤል እናት የሚለውን አስገባኝ ሰሜ ያለችው ነው። ማስገባት ትችላላችሁ እንድትመሰክር ከፈለጋችሁ። በአጭሩ ደርሷቸዋል ልጆቹ። ደርሷቸዋል ልጆቹ እያሉ ነው። በአጭሩ እኔ ስለመሸ ጠቅለል አድርጌ ልውጣ ከፈቀዳችሁልኝ። እሺ አዱ ዲዛይን ትገባለህ? ቆይ እሺ ይቅርታለህ። አዱ ዲዛይን ትገባለህ? እሺ ሰሜ ተለካ። በአጭሩ ምንድነው ነቤት ከኢቲኤች ዴሊቨሪም ከሌላም ስሰራ የራሱ የሆነ ግሩፕ ክሬት አድርገን ነው የምንሰራውና ግሩፕ ላይ አሁን ለምሳሌ የዘገየባቸው ቢኖር ደረሰኝ ፎቶ አንስቼ ነው መልከው። ከዛ ይሄን አልደረሰም ብላለሁ። ከዛ የሹፌሩ ስልክ ወይ ይሰጡኛል ወይ ደግሞ ራሳቸው አናግረው እንትን ያደርጋሉ በአጭሩ። ወይ ደግሞ ሌላ ነገር ካለም እዛው ግሩፕ ላይ ዋትስአፕ ግሩፕ አለን። በስነ ስርዓት ነው የምንስተናገደው እስካሁን ባለው ነገር። እንግዲህ ከዚህ በኋላ ደግሞ የተሻለውን ለማድረግ እንደሌሎቹ ወንዴ እያሰበ ይሆናል። እሱ እንግዲህ ለሱ ልተው። በአጭሩ ቅድም ያልካትን ግን የከነከነች ነው ለወጣ የምችለው። ዝሮ ቤተሰብ ስለሆነ ከእና ጋርም ክሊር እናደርገዋለን። በእኔ በኩል ሲጀመር ምናልባት ሳሪ አለሽ ሌላ የሚያቀኝ ሰው የለም መሰለኝ። በእኔ በኩል ሲጀመር ጓደኛም የለኝም። አንድ ጓደኛ ነው ያለኝ፣ እሱም ሳሪ ታውቂዋለሽ። እዚህ ስም መጥቀስ አልፈልግም። አንድ የማምነው ጓደኛ እሱ ነው ያለኝ። በቃ ባጭሩ ላወራ የምችለው ከሱ ነው። እኔ እና እሱ ደግሞ ስለ ስራ ነው የምናወራው። ባጭሩ ከጠቀስካቸው ሰዎች ምንም አይነት በስራም በምንም ተገናኝቼም አላውቅም ባጭሩ። ስለዚህ ያለፈውን ነገር ከማወራ እዚሁ ይብቃኝ። በጣም አመሰግናለሁ። የምትፈልጉኝ ከሆነ በማንኛውም ሰዓት እኔ እንደ ሀሳብ አንድ ነገር መናገር የምፈልገው እኛ እንኳን እንደዚህ አይነት ብር ተሸልሞ ይቅርና አንድ ሽፎንም ሰርተን ወይም ደግሞ ስጦታ ስንሰጥ ቪዲዮ ስሩልን ምናምን እንላለን። ምክንያቱም ጊቫዌይ ስለሆነ። ስለዚህ በየቦታው ኢቲኤች ዴሊቨሪ የሚደርሳቸው ልጆች ቁጣቸው መድረሱን ቪዲዮ ቢሰሩ የበለጠ በጣም ጥሩ ነገር ነው። ለሰውም ትክክለኛ እንትን እንዳለው ይታወቃል። ለኢቲኤችም ዴሊቨሪ በቃ ጥሩ ነገር ነው፣ ለኛም ጥሩ ነው። ይሄንን ብታደርጉ የተሻለ ነው። ከእናንተ ቤት አሁን 2 እጣ ወጥቶ ያኔ ቪዲዮ እንትን አለማለት ሰርተናል እኮ እንደደረሳቸው ሰርተናል። እንደተቀበሉ ምናልባት ሰርቶ ይሆናል።